በቅድሚያም ቀጥታ ወደ መረጃዎቼ ከማለፌ በፊት አንድ አጠር ያለች ቪዲዮ ላስመልክታችሁ። ይህ የተመለከታችሁት ቪዲዮ የምርኮኞች ቪዲዮ ነው። በዘመቻ አርበኛ አደማሊ አባናዶ የተማረኩ የፋሽስቱ አገዛዝ ብልጽግና ሰራዊት በከፊል ያሉበት ሁኔታ ነው። ፋኖ የማረካቸውን የብልጽግና ሰራዊት ዓለም አቀፍ ሕግን ጠብቆ በዚህ መንገድ ቤት ባፈራው ተንከባክቦም አብሮ እያኖራቸው ይገኛል። ከዚህ ቀደምም የአማራ ፋኖ ምስራቅ አማራ በርካታ ወታደሮችን የብልጽግና ምርኮችን ለቀይ መስቀል በክብር ማስረከቡም ይታወሳል። በአንጻሩ ግን የአብይ አህመድ ፋሽስቱ አገዛዝ ብልጽግና አራዊት ሰራዊት አሰማርቶ በአማራ ህዝብ ላይ ምድር አንቀጥቅጥ ግፍ እየሰራ ዘር ማጥፋት እየፈጸመ ይገኛል። ምርኮኛ ሊያገኝ አልቻለም። ስለዚህ የአገዛዙ ኃይል ነዋሪውን የአማራን ህዝብ እየጨፈጨፈና እያሰቃየ ይገኛል። ታዲያ ከዚህ ጋር ከነዚህ ምርኮኞች ጋር በተያዘ ፋኖ ቀይ መስቀል በውጊያ የተማረኩ የአገዛዙ ወታደሮችን ዳግም እንዲረከበው ምኒልክ እዝ በድጋሚ ጥሪ ያቀርበዋል። አገዛዙ ደግሞ በፋኖ የተማረኩ ወታደሮች የሉብኝም ለማለት ምርኮኞች ላይ ያነጣጠረ የድሮን ጥቃት እየፈጸመ ነው። በዘመቻ አባናዶ ተማርኮ በሕክምና ላይ የነበረው የ12ኛ ክፍለ ጦር ምክትል አዛዥ በቅርቡ በተፈጸመበት የድሮን ጥቃት መገደሉን ሚዲያችን መዘገቡም አይዘነጋም። በወሎ ቤተ አማራ ግንባር ብቻ በቅርቡ የዓለም አቀፍ ቀይ መስቀል ማህበር ICRC የተረከባቸውን ሳይጨምር ከ500 በላይ ምርኮኞች አሁንም በፋኖ እጅ እንደሚገኙ ነው የተገለጸው። ታዲያ ፋኖ ለዓለም አቀፉ ቀይ መስቀል ማህበር በድጋሚ የአገዛዙን ወታደሮች ምርኮኞች እንዲቀበለው ጥሪ አቅርበዋል። ወደ ጦር ግንባር መረጃዎች እናልፋለን። በቅድሚያም ወሎ ላይ እናተኩራለን። በቆቦ ከተማ ፋኖ በፈጸሙ የተሳካ የላውንቸር ጥቃት በርካታ ባንዳዎች ሲገደሉ የከተማዋ ከንቲባ አቶ ኃይለ አብን ጨምሮ በርካቶች መቁሰላቸው ታውቋል። ጥቃቱ በሌሊት የተፈጸመ ሲሆን በዚህም በከተማዋ ሁለት ወታደራዊ ካምፖች ላይ ከባድ ጉዳት መድረሱ ነው የተነገረው። ምኒልክ እዝ ልዩ ዘመቻ ቆቦ ከተማ ባለ የብልጽግና ካድሬዎች ካምፕ ላይ ኢላማውን የጠበቀና የተሳካ የአርፒጂ ላውንቸር ጥቃት በመፈጸም ድል አድርጓል። ምኒልክ እዝ ልዩ ዘመቻ ከአንድ ክፍለ ጦር አሃድ ላይ የተወጣጡ ቃኞችን በመጠቀም ከትላንት ወዲያ ሌሊት 6 ሰዓት ተኩል አካባቢ ቆቦ ከተማ ፖሊስ ጣቢያና አካባቢው ላይ ባሉ ሁለት የብልጽግና ካድሬዎች ካምፕ ላይ በፈጸመው የአርፒጂ ላውንቸር ጥቃት የብልጽግና ካድሬዎችና አጃቢዎቻቸው ላይ የሞት እንዲሁም ቀላልና ከባድ የመቁሰል አደጋ በማድረስ ታላቅ ጀብዱ ፈጽሜያለሁ፣ ታላቅ ድል ተጎናጽፌያለሁ ሲል ነው ያሳወቀው። ባለፉት 2 ዓመታትና ከዛ በላይ ጊዜያቶች ወገናቸው የአማራ ህዝብ ላይ ዘር ማጥፋት መፈጸማቸውን እንዲያቆሙ በተደጋጋሚ ተነግሯቸው አልሰማ ያሉ የብልጽግና ካድሬዎች ላይ የማያዳግም እርምጃ እየተወሰደ ያለ ሲሆን ይኸው ባንዳን የማጽዳት እርምጃ ተጠናክሮ ቀጥሎ የና አርበኛ አለሙ ገብሩ፣ አርበኛ ዋሴ ከበደ፣ አርበኛ ፍሬዋልና ሌሎች ጀግኖች ለሊት 6 ሰዓት ተኩል አካባቢ የቆቦ ከተማ ከንቲባን ጨምሮ ሌሎች የወረዳ ካቢኔዎችን አጃቢዎች ላይ የማያዳግም እርምጃም ወስደዋል። በዚህም ከንቲባውን ጨምሮ ለጊዜው በስም ያልተለዩ ባንዳዎች ቀላልና ከባድ ቁስለኛ ሲሆኑ ሌሎች በስም ያልተለዩ 4 ሞተዋል ነው የተባለው። እስከ 6 የሚደርሱ ቀላልና ከባድ ቁስለኛ ሆነዋል። የአገዛዙ ብልጽግና ሰዎችም ሽንፈታቸውንና ውርደታቸውን ህዝብ እንዳያይባቸው በሚል የሞቱትን ባንዳዎች ደብቀው በሌሊት ጉብልፋቸው
ወረዳ ሐራ ከተማ ወስደው እንደቀበሯቸውም ለማወቅ ችለናል። ይህ ድንቅ የሌሊት ከተማ ቀዶ ጥገና በታሰበው ልክ እንዲሳካና ግቡን እንዲመታ ከዞበላምባ ክፍለ ጦር አራተኛ በረኛው ሻለቃ ቃኞች፣ የአውጃኖ ክፍለ ጦር ቃኞች እንዲሁም የዲቢና ወርቅ ቃኞች ቆቦ ከተማ ወሳኝ የሚባሉ ቦታዎች ላይ በመዝጋት ጉልህ ሚናም ተጫውተዋል የተባለው ይህ ባንዳን የማጽዳት ተግባር በቀጣይም ለድል በቅነት የህዝባችን ነጻነት ህልውና እስከሚረጋግጥ ድረስ ተጠናክሮ ይቀጥላል ሲል የምኒልክ እዝ ልዩ ዘመቻ መምሪያም አሳውቋል። እዚሁ ወሎ ላይ ስንቆይ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር ድል ቀንቶታል። ከ16 በላይ የአገዛዙ ሰራዊት ሲደመሰስ 18 ያህሉ መቁሰላቸውም ታውቋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ኃይሉ ከበደ ክፍለ ጦርና አሳምነው ኮር ሁለት አውጃኖ ክፍለ ጦር ቃኞች በጥምረት በወሰዱት አጸፋዊ ምላሽ የአገዛዙ ብልጽግና ሰራዊት አይቀጡ ቅጣት ተቀጥቶም ወደ ነበረበት እንዲመለስ ተደርጓል። መነሻውን ጋዝ ግቢላ ወረዳ አስከተማ ያደረገው የአገዛዙ ጥምር ጦር በሶስት አቅጣጫ ማለትም ከአዲበር በመቆግ አቅጣጫ ከአንሳይ ዋሻ በምዩ አቅጣጫ እንዲሁም በላይ በደጋው አድርጎ ወደ ቁልቋል አርባ ተንሳ አቅጣጫም አድርጎ በመምጣት ጀነራል ኃይሉ ከበደ ክፍለ ጦር ፋኖችን አፍናለሁ ብሎ የተንቀሳቀሰው የብልጽግና ጦር ሆን ተብሎ ወደ ውስጥ ሰርጎ እንዲገባ በማድረግና ስትራቴጂክ ቦታዎችን ይዞ ሰፊ ሰዓት በማስጠናት ቦታ በመያዝ እንደ እብዱሻ እየተከለፈለፈ የመጣውን የብልጽግናን ጥምር ጦር የአገዛዙን ሰራዊት አይቀጡ ቅጣት ቀጥተውታል። ከታህሳስ 2 ጀምሮ ለተከታታይ ቀናት በመድፍ በሞርተር በድሽቃ የታገዘ ጥቃት የከፈተ ቢሆንም ተወርዋሪዎቹ የጀነራል ኃይሉ ከበደ ልጆችና የወንድሞቹ ጋሻዎች ምስራቆቹ የአውጃኖ ክፍለ ጦር ቃኞች በቅንጅት በመሆን ከረፋዱ 4 ሰዓት በትላንትናው ዕለት እስከ ምሽቱ 1 ሰዓት ተኩል ድረስ የብልጽግናን ኃይል በሚገባው ቋንቋ አነጋግረው ከ16 በላይ ሞትና 18 ያክል ደግሞ ቁስለኛ ይዞ ወደ ነበረበት ጉድጓዱም መመሸጊያው አስከተማ አስፈርጥጠው አስመልሰውታል። አሁን በቀጥታ ወደ ወለጋ ምድር እናልፋለን። በወለጋ ታሪክ እየተሰራ ነው። ሶስተኛ ቀኑን ባስቆጠረው ከባድ ተጋድሎ ምስራቅ ወለጋ ዞን ሲቡ ሱሪ ወረዳ ወጤ ቀበሌ ልዩ ስሙ መርካቶ ከተማ ላይ የአማራ ፋኖ በወለጋ በአርበኛ አለፈ ሽባብ የሚመራው ጌጤ ግርማ መብረቁ ክፍለ ጦር ከፍተኛ ድልን ተጎናጽፏል። በትላንትናው ዕለት ከፍተኛ ጉዳት ያስተናገደው የኦሮሚያ ልዩ ኃይል ሙትና ቁስለኛውን ትቶ መፈርጠጡን ተከትሎ መከላከያ በከባድ መሳሪያዎች አጅቦ ሙትና ቁስለኛውን እንዲያነሳ ካደረገው በኋላ ማታ ላይ ከባድ የተባሉ ምሽጎችን አስቆፍሮ የኦሮሚያ ልዩ ኃይል አስጨምሮ ምሽግ አስይዞም የወጣ ሲሆን በትላንትናው ዕለት ግን በጧቱ እስከ ምሽጋቸው ድረስ የፋኖ ኃይሎች ዘልቀው በመግባት የአማራ ፋኖ በወለጋ በአርበኛ አለፉ ሽባባው የሚመራው ጌጤ ግርማ መብረቁ ክፍለ ጦር በቆፈሩት ጉድጓድ የኦሮሚያ ልዩ ኃይሎችን ቀብሯቸዋል የተባለው በትላንትና ጧቱና በዛሬ ጧቱ በጀመረው ከባድ ተጋድሎ እስካሁን ቁጥሩ ያልተገለጠ በየሸለቆቹ ብዛት ያለው የነፍስ ወከፍና የቡድን መሳሪያ እየተማረከ ሲሆን የኦሮሚያ ልዩ ኃይል ሙትና ቁስለኛውን ለመቁጠር ይዳግታል ሲሉ ነው የውጊያው መረጃዎችን ያደረሱን የዓይን እማኞች የገለጹ።